ምንድነው? የክስ ወረቀት። ጉረኛ ባትሆን እኮ ቆንጆ ነበር። አውቁ ነበር እኮ እንዳመመው ሲያስመስለኝ ነበረው። ለምንድን ነው እንዳልተጎዳ ያልነገርከኝ? አብርሃም ለካ እንደዚህ በቀለኛ ነው። እባክሽ ድምፅሽን ቀንሽ። ሊሰሙን እኮ ይችላሉ። ትኩረት ስትይ የማንን ትኩረት ፈልጎ ነው? እና ለማን ሲል ያደረገው? ያው ያንቺን ይሆናላ። እውነትሽን ነው? ልሄድ ነው። ወዴት? ዛሬ ወደ ሳይሆን በግድ ይቅርታ ታደርግልኝ። ለዲና ይቅርታ አታደርግላት? ተጠቅመ ስታበቃ ጣልክ። አብርሃም ዶክተሩን ካገኘው እኔም ስለ እርግዝናው እንደማውቅ ሊያውቅ ይችላል ማለት እኮ ነው። ለምንድን ነው እንደዚህ ተደሰትሽው ከሱ ጋር? አዎ ምን ነው ሌላ የምትጠብቂው ሰው አለ እንዴ? ሳቤላ ወደ ክፍልሽ ሂጂ። ማርኮ ልታሰር ነው እያልኩ እኮ ነው። ጥሩ ሰው ስለሆንኩ አይደለም። ሁሌም ለራስ ብቻ ነው የምታስበው። አንድ ቀን ግን መወሰን አይቀር። እኔ እስር ቤት ከብቻ አንተ ተንደላቀ እዚህ ቤት መኖር ይችላል። ይስሙ። ምን ነው ውድ ባለቤቴ ረሳሽው እንዴ? አባቴ በጣም ይቅርታ አባቴ። ታወርጃ ዋረድኩ አባቴ። በጣም ይቅርታ አባቴ። እንደኔ አይነት ልጅ ባትወልድ ይሻላል ነበር አባቴ። ስሜን ታስጠራልኛለች ብለህ ስትጠብቅ ውርደት ሰጠው አባቴ። ይቅር በለኝ። አና መጣሽ? አና ይቅርታ አድርጊልኝ። አባቴ እኔ እኮ ርብቃ ነኝ። አስደንግጬ በጭንቀት የልጆችን ስም እንድትረሳ አደረግኩ አባቴ። እኔ እኮ ርብቃ ነኝ። እኔ አልረሳውም፣ መቼም አንቺን አልረሳም ርብቃ። እኔ ያወጣሁልሽ የውሸት ስም ነው። የአንቺ እውነተኛ ስም አና ነው። ማለት እውነተኛ ስትል አባቴ ጭንቀት ነው አይደል እንደዚህ የሚያስወራ? እስቲ ልይ፣ ጭንቀት እኮ እንደዚህ ያደርጋል። ልጄ አሁን የምነግርሽ ለአመታት የደበቁሽን ነው። ውሸት ነው አባቴ፣ ውሸት ነው። እኔ ይህንን ነገር መቀበል አልችልም። እየቃዥ ነው አባቴ፣ ውሸትን ነው። ህመሙ ያስቃዥኝ አይደለም፣ እውነቴን ነው የምነግርሽ። ልጄ አንቺ እኔ ልጅ አይደለሽም። እኔ አባትሽ አይደለሁም። አባትሽ አይደለሁም? እና ሁሉ ጊዜ የኖርኩት ህይወት ውሸት ነው? ቤተሰቤ ሁሉ ነገር ውሸት ነበር ማለት ነው? ውሸት ቢሆን ደስ ይለኝ ነበር፣ ግን እውነቱ ያው ነው። የሚሞት ሰው አይዋሽም። እኔ አባትሽ አይደለሁ። ለምን ጨከንክብኝ? እንዴት ተዋሸኛለህ? ቆይ ምን በደልኩ አባዬ? ነፍስ ካወቅኩ ጀምሮ አንተን የሚያኮራ ነገር ለመስራት ነበር የምጥረው። ዶክተር እንኳን የሆንኩት አንተ ለዶክተር ያለህን ክብር ስለማውቅ ነበር። ለካ ሁሉም ነገር ውሸት ነው። ከአንተ ጋር ያሳለፍኩት ነገር በሙሉ ውሸት ነበር ማለት ነው አባዬ። ለምን? ቆይ ለምን አባዬ ንገረኝ። ለካ ሁሉም ነገር ውሸት ነው። አንተም አባት አይደለም አባዬ። ለምን አባቴ ንገረኝ። አዎ ውሸት ነው። እሺ አባቴ ማን ነው? ቤተሰቦቼ እነማን ናቸው? ንገረኝ አባቴ፣ ንገረኝ አባቴ ማን ነው? ንገረኝ። በህይወት መኖራቸውና ስማቸውን ብቻ ነው የማውቀው። ማን ነው ስሙ? ንገረኝ ስሙን። የአባቴ ስም ማን ነው? ንገረኝ የአባቴ ስም ማን ነው? አባትሽ ተናገር። ንገረኝ የአባቴ ስም ማን ነው? የአባቴ ስም ንገረኝ። ተናገር። የአባቴ ስም ማን ነው? ንገረኝ የአባቴ ስም ንገረኝ። ንገረኝ የአባቴ ስም ማን ነው? ንገረኝ የአባቴ ስም ማን ነው? ንገረኝ የአባቴ ስም ማን ነው?
አባቴን ንገረኝ። ማን ነው? የአባቴ ስም ማን ነው? ንገረኝ። ዶክተር አባቴ ደክሟል። ቶሎ በሉ ቶሎ በሉ። ሞተ? አባቴ ማን እንደሆነ ሳይነግረኝ ሞተ? ለነገሩ እንኳን ሞተ። የሚቆጨኝ እሱ ሞት አይደለም። የሚቆጨኝ አባቴ ማን እንደሆነ ሳይነግረኝ መሞቱ ነው። ይህ ሁሉ ዘመን ሲዋሸኝ ነበር። ስሜ እንኳን የውሸት ነበር። እንኳንም ሞተ፣ እንኳንም ሞተ፣ እንኳንም ሞተ። አባት አይደለም። እኔ ምን አገባኝ? እንኳንም ሞተ፣ እንኳንም ሞተ። አባት አይደለም። እንኳን ሞተ፣ እንኳን ሞተ፣ እንኳን ሞተ፣ እንኳን ሞተ፣ እንኳን ሞተ። አባት አይደለም። የኔ ቆንጆ፣ ቆይ ምን ሰምተሽ ነው? እኔ ምንም አልገባኝም። ልዩ፣ የኔ ስም እኮ ርብቃ አይደለም፣ አና ነው። አና የሚያስቅ ስም ነው አይደል? ቆይ እናቴ ምን ሆና ነበር ይህን ስም ያወጣችልኝ? ዶክተር፣ ወይ ወደ ሐኪም ቤት እንሂድ እንዴ? አብርሃም፣ ያበድኩ መሰል አይደል? አይ እኔ እንደሱ አላልኩም። ለነገሩ አባቴም ይሄንን ነገር ሲነግረኝ ያበደ ነበር መሰለኝ። ርብቃዬ፣ የኔ ቆንጆ፣ ምንድን ነው የተፈጠረው? ለእኔ ንገሪኝ። ከዚህ በኋላ እኮ ርብቃ አይደለሁም። አና ነው ስሜ። አና በይኝ፣ አና በይኝ። እሺ፣ አና ነው። አና። እሺ፣ አና ነው ስሜ። አና ለአመታት አባቴ ብዬ የተቀበልኩት ሰው እኔም በማሳደጉ ገንዘብ የሚቆረጥለት መጉስቴ ነበር። መጉስቴ ነበር። ነፍስ ሳውቅ የእሱ ኩራት ሆናለሁ ብዬ ያሰብኩት ሰው፣ አድጋ ኮራዋለሁ ብዬ ያሰብኩት ሰው፣ የእሱን ፍላጎት ለማሟላት ብዬ ዶክተር የሆንኩለት ሰው አባቴ አይደለም። አባቴ አይደለም። አባቴ አይደለም። አባቴ አይደለም። ይሄን ሁሉ ነገር እያወቀ እንዳላጣች ብሎ ሁሉን ነገር ደበቀኝ። ይባስ ብሎ የአባቴ ማንነት ሳይነግረኝ ነው ሞተው። ሳይነግረኝ ሞተ። የአባቴ ማንነት አልነገረኝ። አባቴ ዶክተርዬ፣ አባትሽ ስላረፈ በጣም እናዝናለን። ፈጣሪ መጽናናትን ይስጥሽ። ያው እኛም ወደዚያው ነን ጊዜያችንን ነው የምንጠብቀው። ውጪልኝ!
እቺ ልጅ ግን ጭንቅላቷ ተነክቷል። ሁኔታዋን ግን አይታችሁታል? በቅርቡ ማበዱ አይቀርም። አረ እንደውም አሁን ራሱ አብዳለች። እንዴትም ብለን ሳይበስባት ግን ሐኪም ጋር ብንወስዳት ይሻላል። ጤነኛ ነች፣ ምንም አልሆነችም። በሀገራችን በሌሎች ሪል ስቴቶች ባልተለመደ መልኩ እስከ 35% የሚደርስ እውነተኛ ቅናሽና 40 በ60 የሆነ አከፋፈል ይዞ የመጣው ድርጅታችን ቴምር ሪል ስቴት አሁን ደግሞ በአዲስ ሳይት መገናኛ ሳር ቤት፣ ቡልጋሪያና ሌሎችም ቦታዎች ላይ አፓርትመንትና የንግድ ሱቆችን ይዘንላችሁ መተናል። ባለ 1 መኝታ 60 ካሬ በ4.4 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 90 ካሬ 6.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ ከ112 ካሬ ጀምሮ በ8.3 ሚሊዮን ብር ሙሉ ክፍያ እንዲሁም 40% ከፍላችሁ ቀሪውን 60% ቤቱን ከተረከባችሁ በኋላ የምትከፍሉበትን ከ20% 800 ሺህ ብር ቅድመ ክፍያ ጀምሮ በሽያጭ ላይ እንገኛለን። የንግድ ሱቅ ለምትፈልጉ ደንበኞቻችን ደግሞ ፒያሳ፣ ሳር ቤት፣ ቡልጋሪያና ገላን ላይ ይዘን የቀረብን ሲሆን ታች ባሉ ስልኮች ይደውሉልን። ቴምር ፕሮፐርቲስ። ልዩዬ አንቺ እኮ ምንም ነገር ስለማታውቂ ነው። ርብቃ ላይ ሰሞኑን የተፈጠረባት ነገር ቀላል ነገር አይደለም። ቅሌቷን ጨምሮ ጭራሽ ደግሞ አባቷ አረፈ እና በዚህ ሁሉ ሁኔታ ውስጥ ባታብድ ነበር የሚገርመኝ። ርብቃ ጤነኛ ነች፣ ምንም አልሆነችም። በቃ ይበቃል። ባልሆነ ነገር አትከራከሩ። ምንም ሆነ ምን በዚህ ሰዓት ከዶክተር ጎን ነው መቆም ያለብን። አባቴ በዚህ ሰዓት ግን ወደ ቤተሰቦቿ ብትሄድ አይሻልም? ዲና ስንቴ ነው የምነግርሽ? ዶክተር ቤተሰባችን ናት። አባቴ ለእኔም እኮ ቤተሰቤ ናት። ግን እኔ ያልኩት በዚህ ሰዓት አባቷ ሞታል። ስለዚህ ቤተሰቦቿ ጋር ሄዳ ለቅሶ ብትቀመጥ አይሻልም? አይደል ነው እንደምን? እኔ እንጃ ይመስለኛል። ግን ደግሞ የሚሆነው በሱ ውሳኔ ነው። አርኮ ትክክል ነው። ምንም ቢሆን የእሷን ፍላጎት ነው የምናስቀድመው። በፍጹም ግፊት ላሳድርባት አልፈልግም። እኔም እኮ ግፊት እንድታሳድርባት አልፈልግም። እኔ የምልሽ ቲና፣ ዶክተር ለምንድን ነው እንደዚህ የሆነችብሽ? ምን አድርገሻታል? አባቴ ደግሞ እኔ ምን አደርጋታለሁ? ቆይ እሷ በዚህ ሰዓት ምን አለሽ የምትባል ሴት ናት እንዴ? እናንተ ልታምኑኝ አልፈለጋችሁም እንጂ ልጅቷ እኮ ጭንቅላቷ እየለቀቀ ነው። አይ ዶክተር ምንም ሳታደርጊያት እንደዛ አትሆንም። ይኸው ብቻ ሊጀምረ ነው። ቆይ እኔ ምን አደርጋታለሁ? እኔን እንደዚህ ከምጨቀጭቀኝ ለምን ጠርታ አትጠይቃትም? እንዴ ተጎድቷል ነበር እንዴ? አብርሃም ምንድነው ችግር አለ እንዴ? አይ ሰላም ነው፣ ምንም ችግር የለም። እሺ ደህና ሁኑ። እዝራ። አቤት አብርሃም። ተጎድቶ አልነበረም እንዴ? ተሻለኝ። በዚህ ፍጥነት? አዎ የጎዳኝ ነገር ብዙም ጠንካራ አልነበረም። መልካም ቀን ይሆንላችሁ። ለማንኛውም ይሄን ጉዳይ በደንብ እናወራበታለን። እሺ ማርኮ፣ አንዴ እናውራ። ሳቢ አባ ብታይ ቅድም በጣም ከፍቶኝ ነበር። ቤርሲ ናት እያሳቀች ያዝናናችኝ። ብታይ እንዴት ደስ እንደምትል። ሁለተኛ ልዩ አግኝቻለሁ። አመሰግናለሁ። ምንም አይደል።
እሷ ብቻ ሳትሆን እኔም ነኝ የሳኩት። ሳቁ ይገራ ነው። ቅድም ስሄድ በጣም አዝና ነበር። አሁን ደግሞ በተቃራኒው በጣም ተደስታለች። ለዚህ ምስጋና ይገባሻል። በጣም አመሰግናለሁ። እሺ ተቀብያለሁ። በስነ ስርዓት አልተዋወቅንም አይደል? ቤርሳቤ አብርሃም እባላለሁ። እኔ ደግሞ ሳቢላ እባላለሁ። የኔ ሙጢ በቃ ከአባትሽ ጋር ተጫወች። ትንሽ አትቆይ? አይ ብሄር ነው የሚሻለው። እሺ ሌላ ጊዜም ነይ። እሺ እሺ እመጣለሁ። ሄሎ ዶ፣ እንዴት ነህ? ጉረኛ ባትሆን እኮ ቆንጆ ነበርክ። ቆይ ግን የምር ተሽሎት ነው ወይስ እያስመሰለ ነበር? ለነገሩ እንደዚህ በጣም ያምርባል። እያናደደኝ ራሱ ደስ ይለኛል። ደስ ይለኛል ማለቴ ደስ ይላል። ወይኔ ጉዴ! ቆይ ምን እየሆንኩኝ ነው? የዚህ ልጅ ቅሌት ሰማሽ? አውቆ ነበር እኮ እንዳመመው ሲያስመስለኝ ነበረው። አውቆ ማለት ቆይ ለምን? ያው ትኩረት ለማግኘት ብሎ ነዋ። አዎ አንቺ እውነትሽን ነው። እኔ እኮ መጀመሪያም ሾርባ ስሪልኝ ሲለኝ ገምቼ ነበር። የኔን ትኩረት ፈልጎ ነው ማለቴ። ትኩረት ስትይ የማንን ትኩረት ፈልጎ ነው? ያው ያንቺን ይሆናላ። እኔ እንጃ። እውነትሽን ነው ይመስለኛል። እኔ የምልሽ ለምንድን ነው እንደዚህ የተደሰትሽው? ከሱ ጋር ምን? ኧረ እኔ ጥጋቡ ስለሚያናደኝ ነው እንጂ እኔ ከሱ ጋር መቼም አላደርገውም። የምርሽ ነው? አዎ። ያው ግን አሁን ከነገርሽኝ ነገር ጋር ነገሩን ሳገጣጥመው የእሱን ስሜት እርግጠኛ አይደለሁኝ። ማለቴ ልልሽ የፈለግኩት ይገባሻላ? አዎ በደንብ። ደግሞ አንድ ላይ ትሄዳላችሁ? እኔ እኮ እንደሱ አላልኩኝም። ደግሞ ታየኝ እኮ ከሱ ጋር ሲሆን እኔ ሲጀመር ጉረኛው እንዳሉ እሺ ዶክተር፣ ያለህበት እመጣለሁ። በጣም አመሰግናለሁ። እሺ ዶክተር።
በጣም ይጣፍጣል። እውነት እውነት እንደዚህ የሚጣፍጥ ሾርባ ስለሰራሽልኝ በጣም አመሰግናለሁ። ለምንድን ነው እንዳልተጎዳ ያልነገርከኝ? ረሳሁት። አልረሳሁም። ሽንፈትን እንዳላውቅብህ ስለፈለክ ነው። ማን ያሸነፈኝ? እሱ? አዎ፣ ይኸው እጅህን ሰብሮ እስካሁን አልተሻለህም። አንተ ግን አስቀጥቅጫዋለሁ እያልክ ትፎክራለህ። ይኸው ለካ እህትን ለማማለል ሲል አውቆ የተጎዳ ይመስላል። እሱና እሱ እንደምን አገናኛቸው? እና ለማን ሲል ያደረገው? ድጋሜ እንዳትጎዳው ፈርቶ? ማርኮ፣ ይሄ ሰውዬ በጣም እያበዛው ነው። ከቁጥጥራችን ውጭ ሆኗል። በተለይ ከእህት ጋር ያለው ነገር ምንም አላማረኝም። ከእሷ ጋር እያወራን በጣም አናዳኝ። ልክ ልመታት ስል እሱ ነው መጥቶ እጄን ይዞ ያስቆመኝ። ገና ካሁኑ እጄን ይዞ ማስቆም ከቻለ ትንሽ ቢቆይ ደግሞ ምን ሊያደርግ እንደሚችል አስባለሁ። በቃ ይቺ ልጅ ምንም ነግራትን ነገር አልሰማም አለች አይደል? ቆይ እሺ ምን ላድርጋት? በእናቷ አስፈራሯት፣ ዛትኩባት፣ ተቆጣዋት። እሺ ምን ላድርግ? ለማንኛውም በቃ ለመጨረሻ ጊዜ አንዴ ነግራታለሁ። ከዛ በኋላ እሷ አጠገብ ዝር አትልም። ስማ፣ ያቺ እህት ከልዩ በላይ ጀግና ልሆን ትላለች። ምን እንዳለችኝ ታውቃለህ? እናቴን ክትትል የጀመራችሁበትን አታችመንት ካላሳያችሁ ከዚህ ቤት ለቅቄ ይወጣሉ አትል መሰለህ? እና አንቺ ምን አልሻት? ልክ ልኳን ነገር ላጣፋት ስል ይሄ የማይረባ መጥቶ ነው እጄን ያዘኝ። ግድ የለም ለሱ የሆነ መላላጣም። ዲና፣ ቤርሲን በእናቷ ጉዳይ በጥንቃቄ ብንይዛት ጥሩ ነው። ለማንኛውም ያለችውን ነገር ነው ያዘጋጃል። ማርኮ፣ ፈርተ ባልሆነ ይሄ ሰው የምትንቂው ነገር አንድ ቀን ያስገድልሻል። እዚህ ሁሉ ችግር ውስጥ የከተቱን የናቅናቸው እንደሆኑ አትርሽ። የቤርሲ ዚማን በጣም ነው የሚጠቅመን። አሁን ላይ ነገሮችን አምና ሳልተቀበለች እና ከልዩ ጋር ሳልተግባባች ነው እንጂ በደንብ ትጠቅመናለች። እና ደግሞ ቀለል አድርገሽ አትመልከቻት። ምንም ላታመጣ ትችላለች። ነገር ግን እናቷን በጣም ስለምትወድ በእሷ ጉዳይ ብድ ናት። ስለ እኔም ብዙ ነገር እንደምታውቅ አትርሽ። አሁን ገባሽ? አዎ። ዲና፣ ቤርሲን በእናቷ ጉዳይ በጥንቃቄ ብንይዛት ጥሩ ነው። ለማንኛውም እሷ ያለችውን ነገር ነው ይዤ እመጣለሁ። በቃ መጣ። ደህና ብሩ ለዛ ሰው እየሰጠው? አዎ። ማን እንደሆነ አወቅ እንዴ? አላወኩም። ገንዘቡን ለሰጠኝ ሰው ነው የመለስኩለት። ስጠይቀውም ግን እሱም እንደማያውቀው ነው የነገረኝ። እባክህ ውሸቱን ነው? አዎ እኔም ገብቶኛል። ግን መገፋት ማንችለው ሰው ነው። በቃቸው፣ ብዙ ስራ አለብኝ። እሺ እኔ ፍቅር ስሚኝማ። ወይ እኔ ፍቅር፣ የዶክተር ጉዳይ ለኛ ጥሩ አጋጣሚ ሳይሆን አይቀርም። አብርሃም የተፈጠረውን ነገር ረስቶታል። ስለዚህ አጋጣሚውን ተጠቀሚና እንደ ድሮ ለመሆን ሞክሪ። እሺ የቻልኩትን አደርጋለሁ። አያቅትሽም። እንኳን ያንን ጅል ይቅርና የሌለው ልብ ጠብ አድርገሻል። አያቅትሽም። እሺ እሺ እኔ ፍቅር፣ ዛሬ ለሶስተኛ ጊዜ ቻው ልልሽ ነው። በቃ ደህና ዋይ። ደግሞ እወድሻለሁ። እኔም እወድሃለሁ።
ርብቃ ነግተሻል እንዴ? ቆንጆ ሾርባ አዘጋጅቼልሻለሁ። እሱን ትበያለሽ? እሺ አሁን ልሄድ ነው። ወዴት? ስመጣ እበላለሁ። እሺ ግን ወዴት ነው የምትሄጂው? እመልሳለሁ። በጣም ነው የማመሰግነው። በጣም ርብቃ አንተ ጅል፣ ዛሬ ወደ ሳይሆን በግድ ይቅርታ ታደርግልኛለህ። ሴት ልጅ አትንበረከክም ይባላል። እኔ ግን አንተ ላይ ከሰራሁብህ ጥፋት አንጻር እንኳን እዚህ ላይ መንበርከክ እሾህ ላይ ራሱ መንበርከክ ሲያንሰኝ ነው። ዲና፣ ምንድን ነው የሁሉ ነገር? ተነሽ። ይቅርታ ካላደረግልኝ ከዚህ የትም አልነሳም። አባቴ፣ ቆይ ስንጋባ የገባህልኝ ቃል ትዝ ይልሃል? ምን ነበር ያልከኝ? በማንኛውም ሁኔታ ላይ ብትሆኚ ብቻሽን ላልተውሽ ቃል እገባለሁ ብለኸኝ ነበር። ታዲያ አሁን ለምን ትሸሻለህ? አውቃለሁ አባቴ፣ ለይቅርታ የማይመጥን ጥፋት ነው ያጠፋሁት። ግን እባክህን አባቴ ለምን ይቅርታ አድርግልኝ። እባክህ አትጨክንም። በጸጸት ጭንቅላቴ ሊበረታ ነው። አባቴ፣ ቆይ አንዳችን ለአንዳችን ይቅር ማለት ካልቻልን የትዳራችን ትርጉም ምኑ ላይ ነው? አባቴ እባክህ አባቴ፣ እኔ አልቻልኩም። በቃ አቅቶኛል፣ አልቻልኩም። አባቴ እባክህ ልለምንህ፣ በአንድ ልጅ በሳቤላ ልለምንህ፣ እባክህ ይቅርታ አድርግልኝ።
አባቴ ለዲና ይቅርታ አታደርግላት? ይቅርታ ማለት ትልቅነት ነው አላልከኝም? አንተ ትልቅ መሆን አትፈልግም? ይቺ ሙጤ ካሸመደድኳት በላይ ናት። እኔማ ያቀጣታል ብዬ ነበር። አሁን እሷን አይቶ መቼም አይጨክንብኝም። ዛሬ በጣም እንዴ ቀሽም ዳንሰኛ ነው፣ እንደተወነው አይደለም። አንቺ ነሽ እንዴ? አዎ። ምን ነው ሌላ የምትጠብቂው ሰው አለ እንዴ? አይ ማንንም እየጠበቅኩ አልነበረ። አይመጣም እንዴ? በጣም መሽቷል እኮ። አንቺ የምትጠብቂው ሰው አለ እንዴ? አይ የለም። ታዲያ ለምንድን ነው ወደ ታች በር ነው የምታየው? ኧረ አላየውም። ይሄንን ነው እንዴ? እኔ እንዲሁ ዝም ብዬ አንዳንድ ነገሮችን ሳስብ አንድ ቦታ ማፍጠጥ እወዳለሁ። ለዛ ነው እንጂ የምጠብቀው ሰው የለም። ስለምን እያሰብሽ ነበር? ምንም። ዛሬ ፕሮግራም አለ እንዴ? አረ የለም። ምን ነው? አይ አለባበስሽ ምን ነው አላማረብኝም እንዴ? አረ በጣም አምሮብሻል። ግን ለምን በማታ እንደዚህ ለበሽ ብዬ ነው። አይ እኔ እንዲህ ዝም ብዬ አንዳንዴ እንደዚህ መልበስ ያምረኛል። ለዛ ነው። አሪፍ ነው። ሳቤላ ወደ ክፍልሽ ሂጂ። አይ አባቴ ይቅርታ ካላደረክልኝ የትም አትሄድም አይደል የኔ ልጅ? አዎ። ሳቤላ ወደ ክፍልሽ ሂጂ። እሺ በቃ የሱ ቢጤ ድሮም የማን ልጅ ሆንሽና ስንት ነገር ነግሬያት እንደዚህ ታደርገኛለች? እኔ ግን ይቅርታ ካላደረክልኝ ከዚህ አልነሳም። ትሰሚኛለሽ ዲና? በእንደዚህ አይነት ነገር ልታታልኛች። አሁን ተነሽ ተነሽ። ትሰሚኛለሽ? ካሁን በኋላ እንደዚህ አይነት ነገር ካደረግሽ
የመጨረሻችን ነው የሚሆነው ብለሽ ሳቤላን እዚህ ነገር ውስጥ ትከቻታለሽ? አይ ራሷ ዝም በይ። ሳቤላ በምንም ታምር በፈቃዷ እንደዚህ ልታረግ አትችልም። በሷ ስለማይጨክን እምቢ አይለኝም ብለሽ ነው አይደል? ዲና ይሄ እኮ የህፃን ስራ ነው። ህፃን ልጅ ነው በሄሊፖፕና በብስኩት የሚታለለው። አንቺ ግን እኔን ከህፃን የባስኩ ጅል አድርገሽ ነው የምታይ። ትልቅ ሰው እኮ ነኝ ዲና። ብዙ ነገር አሳልፌያለሁ። እያንዳንዱ ነገር ይገባኛል። አውቃለሁ አባቴ፣ ግን ካንተ ጋር ለምታረቅ ያለኝ አማራጭ እሱ ብቻ ስለነበር። ቀላል ነገር እንዳደረገ ሰው በአንዴ ይቅር እንድልሽ እንዴት ትጠብቂያለሽ? እኔ ስለሆንኩ እኮ ነው ማናግርሽ። ይህን እንኳን እንዴት አትረጅም? ይገባኛል። አንተ በጣም መልካም ሰው ስለሆንክ ነው እንጂ ሌላ ሰው ቢሆን ከቤቱ አሽቀንጥሮ ነበር የሚያስወጣኝ። አይ ጥሩ ሰው ስለሆንኩ አይደለም፣ መወሰን የማልችል ሰው ስለሆንኩ ነው። አንድ ቀን ግን መወሰን አይቀርም። ከዛ ልታባሪ ነው። ይህንን ዶክተር ዮሐንስ ነው የላከልሽ። ዶክተር ዮሐንስ ደግሞ ማን ነው? ያኗ በሰዎችሽ አስፈራርተሽ የሕክምና ውጤት ያስቀየርሽው ዶክተር። ምን ነው ውድ ባለቤቴ ረሳሽው እንዴ? አረ እኔ ከዚህ በላይ እንዳትዋሽ። በዋሸሽን ቁጥር እየጠላሁሽ ነው። ለእኔም ለአንቺም ከዚህ በላይ ባልጠላሽ ጥሩ ነው። እሺ ይሄስ ምንድን ነው? የክስ መጥሪያ ወረቀት ነው። ሰውን በማስፈራራትና የሕክምና ውጤት ለማስቀየር በመሞከር ብሎ ከሶሻል። ክስ አንብቢዋ። ማንበብ ትችይ የለ እንዴ? እኔ እንዴት ልከሰስ እችላለሁ? ምን ነው አንድን ዶክተር አስፈራርቶ የሕክምና ውጤት እንዲቀይር ማድረግ ወንጀል እንደሆነ አታውቂም እንዴ? አሁን ደክሞኛል፣ ማረፍ እፈልጋለሁ። ትወጪልኝ? ትወጫለሽ ወይስ እኔ ልውጣ? አይ እኔ እወጣለሁ። አንተማ በምን ወንጀል? ውጪ ታዲያ ውጪ። እሺ
እንደለመደው እዛ አድሯል ማለት ነው። ቆይ ለምንድን ነው እየጠበኩት ያለሁት? ምን ያደርግልኛል? እንደፈለገ የትም ያድራል እንዴ? ጉረኛ። እስካሁን እሱን መጠበቄ ማመን አልችልም። ቆይ አንድ አስመሳይ መታቀረ ምን ይሰራልኛል? ደግሞ ስለምን ይመጣል? ለኔ ለልዩ ሲል አንድ ቀን አይደለም ለምን አመት አያድርም? ምን ይምናገባኝ? ጉረኛ። ገብቼ ልተኛ፣ እንደዛ ይሻላል። በዚህ ብርድ እዚህ ምንም አልሰራም። ገብቼ ልተኛ። እሱ እንደሆነ አይመጣም። ወዴት ነው? አንቺስ ወዴት ነው? እኔማ ገብቼ ልተኛ። እኔ ልተኛ። እሺ እሺ። ምን ሆነሽ ነው? ለምንድን ነው የምታለቅሽው? በዚህ በአብርሃም የተነሳ ነው አይደል? ቆይ ምን ብሎሽ ነው? ደግሞ መሬቱ ጥሩ አይደለም። ትንሽ ቀሰቅስሻል። ጥሩ አይደለም። ትንሽ ተወኝ እባክህ። ገና ልተኛበታል። ቆይ ዛሬ ምንድን ነው የተፈጠረው? ምን ሆነሽ ነው? ምንድን ነው? የክስ ወረቀት። የክስ ወረቀት? ማንን ከሱ? ዶክተሩ ነው እኔን የከሰሰኝ። የትኛው ዶክተር? አብርሃም ያስመረመረኝ ጊዜ ውጤቱን እንዲቀይር ያስገደድከው ዶክተር እሱን የከሰሰኝ። አብርሃም ለካ እንደዚህ በቀለኛ ነው። ይሄ ልዝብ የሆነ ሰው ቀስ በቀስ እየገደለኝ ነው። አሁን በቃ መታሰሪ ነው። ቆይ እሺ ከታሰርኩ ምንድን ነው የማደርገው? አብርሃም ዶክተሩን ካገኘው እኔም ስለ እርግዝናው እንደማውቅ ሊያውቅ ይችላል ማለት እኮ ነው። አንተ ለራስህ ብቻ ነው የምታስበው? አልሰማኝም እንዴ? ልታሰር ነው እኮ እያልኩ ነው። እንደዚህ እያልኩም አንተ ለራስህ ብቻ ነው የምታስበው። ማርኮ ልታሰር ነው እያልኩ እኮ ነው። አረ እኔ ስለ ራሴ አይደለም ያሰብኩት። እና ለማን ስትል ነው? ለጋራ ጥቅማችን? ማርኮ ራስ ወዳድ ነህ። ራስ ወዳድ። ሁሌም ለራስህ ብቻ ነው የምታስበው። ማርኮ ራስ ወዳድ። ዲና እባክሽ ተረጋጊ። አልረጋጋም። ለዚህ ሁሉ የበቃሁት በአንተ ምክንያት ነው። በአንተ ምክንያት ነው። በአንተ ራስ ወዳድነት ምክንያት ለገንዘብ ጥማት ስትል ሚስትህን ሌላ ወንድ አቅፋት እንዲተኛ አደረግክ። ራስ ወዳድ ነህ። ራስ ወዳድ ማትረባ ድንጋይ። እባክሽ ድምፅሽን ቀንሽ። ሊሰሙን እኮ ይችላሉ። ይስሙ። እኔ እስር ቤት ከፍቼ አንተ ተንደላቀ እዚህ ቤት መኖር አልችልም። ይስሙ። ተጠቅመህ ስታበቃ ጣልክ። እኔ ሁሌም ቢሆን አንተ መጠቀሚያ። ሂድልኝ፣ በቃ ሂድልኝ፣ ሂድልኝ።
ዛሬማ አልሰማትም። በግድም ቢሆን ትበላለች። ማታ ቀልቤን ምን እንደወሰደው እንጃ። እራት እንኳን እኮ መብላቷን ሳላረጋግጥ ነው የተኛችው። በቃ ትሄዳ ነው። ሁላችሁ ከእውነተኛ ቤተሰብ የበለጣችሁ ቤተሰብ የነበራችሁ። ለካ እኔ እውነተኛ ቤተሰብ የለኝም። ረስቼው ለካ እኔ እውነተኛ ቤተሰብ የለኝም። ለሰጣችሁኝ ፍቅር አመሰግናለሁ። ከዚህ በኋላ እዚህ ቆይቼ ለሁላችሁ ውርደት መሆን አልፈልግም። ሁላችሁም በልቤ ይዤ ሄጃለሁ። ምናልባት ጉልበት ካገኘ ስትናፍቁኝ መጥቻ ያችሁ ይሆናል። ከዛ ውጭ እንዳትፈልጉኝ፣ አታገኙኝም። ብታገኙኝም ውርደት ለመሆን ተመልሼ አልመጣም። እወዳችኋለሁ። አንቺ ልጅ እንዳታለቅሽ ዳም በጣም ነው የማመሰግነው። በጣም ቆየት ሄዳ ነው። ምን ሆኜ ነው ያልተቀጠቅኳት? ልሄድ ነው እኮ ብላኝ ነበር። ለምንድን ነው እንደዛ የፈዘዝኩት? ቆሻውን የት ሄደች ይባላል? እሺ ማታ ስለምንድን ነው መጥቼ ያላየኋት? አባቴ በጣም ነው የምወደው። እኔም እወድሻለሁ ልጄ። እኔ አባትሽ አይደለሁም። የአንቺ እውነተኛ ስም አና። አባታችንን ገደልሽው? ሞተ? እኔም እወድሻለሁ ልጄ። በሀገራችን በሌሎች ሪል ስቴቶች ባልተለመደ መልኩ እስከ 35% የሚደርስ እውነተኛ ቅናሽና 40/60 የሆነ አከፋፈል ይዞ የመጣው ድርጅታችን ቴምር ሪል ስቴት አሁን ደግሞ በአዲስ ሳይት መገናኛ ሳር ቤት፣ ቡልጋሪያና ሌሎችም ቦታዎች ላይ አፓርትመንትና የንግድ ሱቆችን ይዘንላችሁ መተናል። ባለ 1 መኝታ 60 ካሬ በ4.4 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 90 ካሬ 6.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ ከ112 ካሬ ጀምሮ በ8.3 ሚሊዮን ብር ሙሉ ክፍያ እንዲሁም 40% ከፍላችሁ ቀሪውን 60% ቤቱን ከተረከባችሁ በኋላ የምትከፍሉበትን ከ20% 800 ሺህ ብር ቅድመ ክፍያ ጀምሮ በሽያጭ ላይ እንገኛለን። የንግድ ሱቅ ለምትፈልጉ ደንበኞቻችን ደግሞ ፒያሳ፣ ሳር ቤት፣ ቡልጋሪያና ገላን ላይ ይዘን የቀረብን ሲሆን ታች ባሉ ስልኮች ይደውሉልን። ቴምር ፕሮፐርቲስ